እንድትመለሽ ፈልጌ ነበር። ወደ ክርስትና? ምን ማለት ነው? ምን ማለት ነው? ወደ ክርስትና ተመለሽ ማለት ስልሽ በቃ ለኔ ብለሽ ሃይማኖትሽን ከቀየርሽ ለአንተ ብዬ ሃይማኖቴን አልቀየርኩም። እሺ ይሄን ነገር ደጋግሜ ተናግሬያለሁ። ለአንተ ብዬ ሃይማኖቴን አልቀየርኩም። በቃ የቀየርኩበት የራሴ የሆነ ምክንያት አለኝ። አንዴ አመኝበት እስከገባው ድረስ ምንድነው አንተ እንደዚህ የምትለኝ? አንተ ጭራሽ ከማይረዳኝ ህዝብ ጋር አንተም አንዱ ነህ። እንደዛ ማለት አይደለም። በቃ በኔ በወንድ ምክንያት እምነቴን አልቀየርኩም። ታውቃለህ፣ ከቀየርሽ እንድትመለሽ የራስሽ ውሳኔ እንድትወስኝ ፈልጌ ነው። በቃ የራሴን ውሳኔ እኮ ወስኜ ነው የገባሁት አይደል እንዴ? ማንም ደግሞ በእኔ እምነት ላይ የመወሰን እኔን ወደዚህ ወደዛ የማድረግ መብት ያለው ሰው የለም። እሺ ይሄንን ታውቃለህ። በቃ እሱ ለኪያ ነግሬያትም ነበር። ታዲያ ነገርኳት። አንዴ እኔ ነገርኳት። ስንት ነገር እንደተፈጠረ እኮ አንተ እኮ አታውቅም። እኔ እኮ ስንት ነገር እንዳደረኩኝ እኮ አታውቅም እኮ አንተ እኮ። በቃ ታዲያ ለኔ ብለሽ ሃይማኖትሽን ከቀየርሽ አሁን የምጠይቅሽ ነገር አንተ ብዬ ሃይማኖቴን አልቀየርኩም። በቃ ይቅርታ። እንዴት እንደዚህ ትለኛለህ? በቃ ካዲያ እንደዚህ ይሄ ነው ምን ማለት ነው? ይሄ ነው ማለት እኔ ለአንተ ብዬ እምነቴን እንዳልቀየርኩኝ ታውቃለህ አንተ። እሱም በምን ነው ላቀች? ሁሉም እንደዛ ነው የተባለ ያለው። ይበላ ሰው ይበል ሰው። እናንተ አንድ ነህ እንዴ? በቃ ለኔ ያለ ቅርበት አንተ እኔን አይተህ መረዳት አትችልም እንዴ? ጭራሽ ከነሱ ጋር ተመሳስለህ እኔን ለኔ ብለሽ ነው ሃይማኖትሽን የቀየርሽው። እኔ ከአንተ ጋር ተወኝ። እንደዛ ማለት አይደለም ግን በቃ ምን ላድርግ እኮ ምን ላድርግ ታዲያ? እኔ ነኝ እንዴ አሁን ኪያ ለምንድን ነው እንደዚህ በግድ ልጅቷን አስገድዳት ሃይማኖቷን ስላስቀየርካት አሳስራለሁ እያለችኝ እያስፈራራችኝ አይደል እንዴ? እኔ ለኔ አይደለም ችግሩ። እዚህ ጋር እናቴ የሆነ ነገር ብትሆን ማንም ኃላፊነት አይወስድም። እዚህ ጋርማ እየተጨነቀች ነው ታውቂያታለሽ አይደል እንዴ? አውቃለሁ። በቃ ታዲያ እቺ ልጅ አስገድዳት ከሆነ አሁንም